አጋጣሚ የተፈጠረ አሁን ደግሞ ተመስገን ነው በጣም ደስ ብሎኛል እንደዚህ ሆነሽ ስለመጣሽ የእውነት በጣም ነው ደስ የሚለው እንደዛ አብደሽ ሳይሽ ባጭር ጊዜ ውስጥ ይሻልሻል ብዬ አላሰብኩም ነበረ ያው አንቺ እኮ ጥሩ ነገር ስለማታስቢ ታዲያ እንዴት ነሽ ወይዘሮ ሴማ ከተያየን ረጅም ጊዜ ይሆናል በቃ ወደ ክፍሌ ልሂድ ከፈለከኝ ምን ጊዜም አለሁ አክስቴ ሞርሲና ተጫውቺ በቃ እናንተ ተጫወቱ እኔ መጣሁ እሺ ውዴ ድሌ እቺ መንቃራ ከዚህ ሴትዮ ጋር ጥላኝ ልትሄድ ነው እሺ ውድ ሜርሲ እንዴት ነሽ አሁን ብቻችን ነን ማውራት እንችላለን በጣም ትልቅ ችግር ተፈጥሯል። እንግዲህ ሜርሲ የኔን ምስጢር ማንም ሊያወጣ አይችልም ብላ ነበረ እስከዛሬ ድረስ ስትኖር የነበረችው። እሷና ስፋን ያሳበዷት ሞርዚና ድና ተሽሏት ተመልሳ ወደ ቤት መታለች። እንግዲህ አቶ አምናን ጄርን ከቤት አባርሯታል። እንደዛውም ደግሞ ብሌንን አንቺም እንደነሱ ነሽ፣ ምንም ነገር ከነሱ የምትለየው ነገር የለው ብሏታል። እንግዲህ አንቺ ይህን ነገር ጄሪ እንዳረገችው ለምን ከኔ ትደብቂያለሽ? ለምንስ እንደዚህ ያደረግሽው? ብሎ አምናን በጣም ይጮዋል ማለት ነው። እሷ ደግሞ አይ እኔ በመሀላችሁ ላይ ክፍተት እንዲፈጠር አልፈለኩም፣ ለዛ ነው። አንቺ እኮ ህይወትሽ አልፎ ነበረ። አንቺ ምን አይነት ሰው ነሽ? ይህን ኃይል እንደውም አንቺን የገደለቿን መልሰሽ ለእሷ የምታስቢ ምን አይነት ሰው ነሽ? ይላታል አምናን። እሷም ደግሞ እኔ በእኔ ምክንያት አንድም ሰው እንዲጎዳ አልፈልግም አምናን እኔ በእኔ ስህተት ነው አንተ ምስትህን ያባረርከው። እንግዲህ ጄሪን አባሯታል። ጄሪ ሙስጠፋ ጋር ትደውላለች። ሙስጠፋን እባክህን አምናን አባሮኛል፣ የት መሄጃ አለኝ ከአንተ ውጪ? አዎ አንቺ አሁን ከዚህ በኋላ በህይወትሽ ላደረግሽው ነገር ዋጋ መክፈል ስላለብሽ የሚገባሽን አግኝተሻል ይላታል። እሱም ደግሞ እና ስትለው እኔ አሁን ይሄን ነገር ማድረግ አልችልም ብሎ እንግዲህ ስፈል እሷ የምታወራውን ነገር አልሰማም ማለት ነው። እንግዲህ ውድና እየተወደዳችሁ የሰላም ዩቱብ ተከታታዮቼ ሰብስክራይብ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ ከልብ አመሰግናችኋለሁ። በያላችሁበት ቦታ ሰላማችሁ በዝት በለልኝ። ሰላም ለሀገራችን ኢትዮጵያ እላለሁ። እንዲሁም ደግሞ ወይዘሮ ዛራ ደግሞ በጣም ነው የፈራችው። የሞርዚና ነገር አውቄ ስለደበኩት ስፋንና ሜርሲ እንደዚህ እንዳረጉ እኔ እንደማውቀው ካወቀኝ ይገለኛል፣ እኔንም እንደነሱ ሻንጣይና ሲዞኝ ነው የሚያባርረኝ ብላ ፈርታለች። እንግዲህ ሞርዚና ተመልሳ መጥታለች። አሁን ሁሉም ከአይቴ ልጅ ጎን ነኝ እያለች ነው። እንግዲህ አክስቷ ደግሞ የልጅ ልጇን ለአቶ አምናን ለመዳር ጥረት እያደረገች ነው። መጀመሪያ ጄሪን አስወጥቷሉ። አሁን ደግሞ ብሌንን ጠምዳ ይዛታለች ማለት ነው። የህፃንነት ጓደኛዋ የአቶ አምናን ጓደኛ ማለት ነው። እንግዲህ አቶ አምናን ከእንግዲህ የድሮ አምናን የዋሁ አምናን ከዚህ በኋላ ሞቷል። ማናችሁም እባካችሁ ልለምናችሁ አንድ የደበቃችሁኝ ነገር ካለ እኔ በመንገድ ሳላቅ ለእኔ ንገሩኝ ይላችኋል። እንግዲህ ማንም ሰው ከኔ አንድ ነገር እንድደብቁኝ አልፈልግም። እናንተ እኔን ደብቃችሁ እየጎዳችሁኝ ነው እንጂ እኔን እያተረፋችሁ አይደለም። ይሄ ነገር ሁሉ በፊት አውቄ ኖሮ እኔ ለሁሉም ነገር መፍትሄ አገኘ ነበረ። ግን እናንተ የደብቃችሁኝ በጣም ነው የጎዳችሁኝ ይላል። እንደዚህ በቶሎ ይሻልሻል ብዬ አላሰብኩም ነበረ ብላ እንግዲህ ሞርዚና የሜርሲ አመጣጥ ለምን እንደመጣች ባሏ ማን እንደሆነ ማንና ግብታ ስትኖር እንደነበረ ሁላ ማወቅ ፈልጋ ነበረ ሞርዚና።
በዛ ምክንያት እንግዲህ ሲፋንን እና ሜርሲን ስለጠረጠረችው እንግዲህ ድግምት ቤት ሄዶ አስማት አሰርተውባት ነው እንግዲህ እንድታብድ ያደረጉት። ዛሬ ላይ ግን ታሽላ ስትመጣ በር ስትከፍት በጣም ነው የደነገጡት ሁለታቸውም። እሷም እዚህ ቤት በማየቷ በጣም ደንግጣለች። እንግዲህ ቢሌን ደግሞ በጣም ተሰምቷታል። ለምን በእኔ ምክንያት ነው ይሄ ነገር የሆነው። ሙስጠፋ ደግሞ በጣም ደስ ብሎታል። አንደኛው ደግሞ በጣም ከፍቶታል። ጄሪ ደውላ እኔ እኮ የሙስጠፋ የመጀመሪያ ሚስቱ ነኝ፣ የድሮ ሚስቱ ነኝ ብላ ብትናገርስ አምናን እኔን መለቀቅ ይህን ካወቀ አምናን ምን ያደርገኝውን ጄሪ ታደርጋለች ወይስ አታደርግም የሚለውን ነገር ከራሱ ጋር ያወራ ይገኛል። ሙስጠፋም በጣም ፈርቷል ማለት ነው። ይሄ ነገር ከተፈጸመ እኔንም ይዞኝ ነው መጠፋ፣ ሲፋን ያለችበትን ራሱ ቢታወቅ እኔን አይለቀኝም በማለት እኔም በጊዜ ከዚህ መሄድ አለብኝ ብሎ በራሱ ሀሳብ ያወራል። እንግዲህ ግቢና እኔ ዘጋዋለሁ፣ ወደ ውስጥ ግቢ አልገባም፣ በቃ እኔንም መንቅራ ልታስወጣኝ ነው የመጣችው። ያ መንቀራ ጄሪ ስትወጣ ደግሞ ሌላ መንቀራ ወንድሜ ልጅ አመጣ ብላ እንግዲህ ወይዘሪት ዛህራ ደግሞ ለሰው ይዘገያል እንጂ ለሰራው ጥፋት ሁሉም ሰው ዋጋ እንደሚከፍል አትርሺው ይላታል። እንግዲህ ትላታለች፣ አንቺም ለሰራሹ ነገር ዋጋስ ትከፍያለሽ ሜርሲ፣ መቼም አትቀርም። በአንቺ ምክንያት ነው እዚህ ቤት ይሄ ነገር ሁሉ የሆነው ሲሉ አምናን ደግሞ ሁላችሁም ከኔ የደበቃችሁ ነገር ካለ ብሎ አንድ በአንድ ስጠይቃችሁ እንግዲህ ወንድሜ ልጅ እኔ ምንም ካንተ አልደብቅም፣ የሲፋንን ጉዳይ ራሱ እኔ ነኝ ላንተ የነገርኩት፣ እኔ ምንም አልደበቁም ትላለች ሜርሲ። እሱ ደግሞ አዎ አንቺ ብቻ ነሽ ለኔ ምንም ነገር ማጠብቅኝ፣ ሁሉንም ነገር የምትነግርኝ አንቺ ነሽ ይላታል። ከዛ ዛህራ ጋር ትሄዳለች ሜርሲ። ለአንቺም አንድ ቀን ይመጣና ሁሉንም ነገር ያውቃል። ከዛ በኋላ እንደ ጄሪ ማንቅሮች ሲያወጣ ይሄ ቤት እረፍትና ሰላም ይሆናል ብላ ዛራ ስትናገር አንቺ ሴትዮ ከኔ ጋር አትጣመጂ ብዬሻለሁ ብላ እንግዲህ ሲፋን እስካሁን ድረስ የት እንደሄደች የት እንደገባች የት እንዳለች አልታወቅም። እንግዲህ አቶ አምናን እያስፈለጋት ይገኛል እና እንግዲህ ሁላቸውም በደስታ ቁጭ ብሎ ያሉ ሜርሲ እንግዲህ ሞርዚናን አይታ በጣም ነው የደነገጠችው። ምክንያቱም አንድ ሰው የሰራው ነገር ያ ሰው ተሽሎ ተመልሶ ወደ ቤቱ ሲመጣ በጣም ነው የደነገጠችው። እና ሜርሲ ወንድሜ ልጅ በጣም ከባድ እንግዳ አለ ትላለች። ማን ነው እሱ ይላታል። እንግዲህ አክስቱም ደግሞ ወንድሜ አሁን አክስትክ በጣም ይሁን ልጄ አሁን አክስቲክ በጣም ተሽሏታል፣ እንዴት ናት ይላታል። አዎ በጣም ተሽሏታል፣ ዶክተር ደውላ ነግራኝ ነው ወደ ቤት እንድትመጣ ያደረኳት፣ የእናንተ እገዛ እንጂ የምትፈልገው ከእንግዲህ ተሽሏታል፣ ምንም ክፉ ነገር የላትም ብሎ ይናገራሉ። እዛም ደግሞ ሜርሲ በጣም ፈርታለች። ብሌንም ደግሞ ይሄ ነገር እንዴት በእኔ ምክንያት ተፈጸመ በማለት ወይዘሪት ዛህራም ደግሞ ይሄ ነገር እንደገና እንደደበቁኝ አምናን ካወቀ እኔን አይለቀኝም በማለት በጣም በፍራቻ ውስጥ ትገኛለች። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ያላችሁበት ቦታ ሰላማችሁ ብዙ ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። በነገራችን ላይ ሁሉም ሰው ክፉ ነገርም ሰራ መልካም ነገርም ሰራ እንግዲህ ሁሉም ሰው ጊዜው ሲደርስ እየሰራውን ያጭዳል፣ ያደረገውን ያጭዳል በባለው ነገር እንደዛ ነው። ያ ሁሉም ሰው የሰራውን ነገር አንድ ቀን ማጨዱ አይቀርም። አንድ ቀን ሁሉንም ነገር የክፉነት ጥግ የት እንደሚወስደን ሄደን የእጃችን ማግኘታችን እንደማይቀር ማወቅ አለብን። መልካም ጊዜ ተመኘውላችሁ። ባይ ባይ።